ኢንስፔክተር ሳላስፈቅድ ቢኒን ይዤ መጣሁ። አማራጭ ስላልነበረኝ ነው። ብትነግረኝ አሪፍ ነበር። አሰራራቸው እንደዚያው ነው። ማለት ምንም ይገባኝ። ምንድን ነው እየተፈጠረ እንዳለ ልትነግረኝ ትችላለህ? ቆይ ከኔና አንተ ኬዝ ጋር እነዚህ ሰዎች ምን ያገናኛቸው? ያፌት፣ ሉሊት፣ ይህንን ሰውዬ አውቀዋለሁ። የት ነው የምታውቀው? ከቤዛ ጋር በተደጋጋሚ ከቤታቸው ሲወጣ አይቻቸዋለሁ። ምን? ኢንስፔክተር፣ ቤተሰቦች አደጋ ላይ ናቸው። ቆይቺ ሴትዮ ከጀርባ ድራማ ስትሰራብኝ ነበር ማለት ነው? ናታን፣ ምን እየተካሄደ እንደሆነ ለምን አልነግረኝም? ኢንስፔክተር ነው ያልከው? ቢኒያም እባላለሁ። በሙያዬ ጠበቃ ነኝ። አንተ አታውቀኝም እንጂ እኔ በጣም ነው የማውቅህ አቶ ቢኒያም። እርግጠኛ ነህ ግን እዚህ ፎቶ ላይ ያየሁና ከቤዛ ጋር በተደጋጋሚ አንድ ላይ የሚታዩት ሰዎች ራሱ ነው? አዎ ራሱ ነው። በደንብ አይቼዋለሁ። ኢንስፔክተር፣ አንተም ታውቃለህ ማለት ነው? አንተም እኮ ነግረኸኛል ከሆነ ሰው ጋር እየተቀራረበች እንደሆነ፣ ግን ማንነቱን ያልነገርከኝ። ለማንኛውም አንተ ተረጋጋ። ስለ ማንነቱ አሁን እናጣራለን። እባካችሁ ስለምንና ስለማን እያወራችሁ እንደሆነ ትነግሩኝ? ቢኒ፣ ኢንስፔክተር አወቀ ይባላል። ያፌትና ተመሳሳይ ስራ ላይ የሚሰሩትን ሰዎች ለመያዝ አብረን እየሰራን ያለ ነው። እንዴት? የኔ ወንድም ተረጋጋ እንጂ። አንተ ነህ እንዴ? ቢሮዬን እንዴት አወቀው? ማን አሳየህ? እንደምታውቀኝ አልጠራጠርም። ወይዘሮ ኤፍራታ በዙሪያ ስላሉ ሰዎች ሁሉ እንደነገረች ምንም ጥርጥር የለኝም። ስለዚህ ያፌትን ለምን እንዳገባችሁ ታውቃለህ ማለት ነው? እኔም አውቄ ባስኩናት ደስ ይለኝ ነበር፣ ግን አልነገረችኝም። አንድ የማውቀው ነገር ቢኖር ግን እሷ እንደዚህ አይነት ነገር ልትሰራ የምትችለው በአንተ ከመጣባት ብቻ ነው። የሆነ የሚያስፈራራበት የያዘው መረጃ ያለ ይመስለኛል። አሁን ምንም የማጣው ነገር ስለማይኖረኝ እሱን ገድዬ ኤፍራታ ነፃ አውጥቼ ራሴን ለፍርድ አቀርባለሁ። ተረጋጋ እስቲ፣ ቁጭ በል። በመጀመሪያ እንደዚህ አይነት ስሜታዊ የሆነ አትወስን። ስሜታዊ የሆነ የምትወስነው ነገር ዋጋ ያስከፍላል። ለመሆኑ ኤፍራታ ምን ያህል እንደምታፈቅር ታውቃለህ? እኔም በጣም ነው ማፈቅራት፣ ግን ከመሬት ተነስታ አንተ በቃኝ እኔ ያፌትን ነው ማፈቅረው ተወኝ አለች። እና አመንካት? ተጠራጠርካት? ሁለት ልብ ሆንኩ። በእውነትና በውሸት መካከል አመነታው። በአንድ በኩል እሷ ከኔ ውጭ ልታፈቅር አይችልም የኔ ሴት ናት እላለሁ። በሌላ በኩል ደግሞ እውነቷን ቢሆንስ? ያኔ ቤት ውስጥ አግቶ ያስቀመጣት ጊዜ ነበረ በሚያደርግልኝ እንክብካቤ በፍቅሩ ተሸነፍኩ ያለች። ናታን እርዳኝ። ከዚህ በፊት ኤፍራታ ነበረች የምታግዘኝ። አሁን ግን ያንተ እርዳታ ያስፈልገኛል። ስቃዩ በአንተና በኤፍራታ ያብቃ። ሌሎች ህፃናት፣ እናቶች፣ ሴቶች ከዚህ በኋላ ማልቀስ የለባቸውም። ይህን ጉዳይ እኔ እናንተ ሆነን እንቋጨው እባክህ። ማለት እኔ እንዴት ላግዝ እችላለሁ? ያፌትን መጣልና ፍትህ ሲሰፍን ማየት አትፈልግም? ኤፍራታ ከታሰረችበት በነፃነት ወጥታ እንድትበራ አትፈልግም? የት እንዳሉ ማናቃቸው ሴቶች ነፃ ወጥተው የራሳቸውን ህይወት እንዲኖሩ አትፈልግም? እንዴት አልፈልግም? እፈልጋለሁ እንጂ አይደለም እኔ የተበደልኩት ሌላ ሰውስ ቢሆን ይሄን ሲሰማ አልፈልግም ይላል። እንግዲያውስ ያፌት ተቀናቃኝ አናቆም። አሁንም ደጋፊው አይደለም። እንደዛ አይደለም። ያፌት የቢዝነስ ተቀናቃኝ ነው። አንተ ብትሄድ ክፍተታቸውን የምትሞላላቸው ሰዎች አሉ። አንተ የያፌት ጠላት መሆንን አይተው ደካማ ጎንን ለመጠቀም ይሞክራሉ። ስለማን እያወራኝ ነው ያለው? ኤፍራታን በአንዴ ልናድናት አንችልም፣ ግን ደግሞ በሂደት እናድናታለን። እኔ እናንተ ምርጥ ድርሰት እንጽፋለን። ዋናው ተዋናይ አንተ ትሆናለህ። የምንፈልጋቸውን ሰዎች በፊልማችን እንዲሳተፉ እናደርጋለን። አሁን የበለጠ እያወሳሰብክብኝ ነው። ታውቃለህ፣ ኤፍራታ ስታገባ አንድ እርምጃ እንደምትወስድ እርግጠኛ ነበርኩ። ነገ ወይ ከቀናቶች በኋላ እዚህ እንድትመጣ ለማድረግ እያሰብኩ ነበር።
ድንገት የመጣው። እሺ ግን ለምን? ናታን አንድ ትልቅ የወንጀል ድርጅት ውስጥ እንድትገባ ፈልጋለሁ። የያፌት ተቀናቃኝ ድርጅት ነው እና ያፌትና ግብረ አበሮቹን ለመጣል የግድ ከእነሱ ጋር መስራት አለብህ። አይ ይቅርብኝ፣ እህቴን ይገሉብኛል። ከእንደዚህ አይነት ሰዎች ጋር ልነካካ። እሱስ የሚቀርልህ ይመስላል? እህትህ እኮ ከመርሳቷ በፊት ከኤፍራታ ጋር አብራ ትሰራ ነበር። ብዙ የምታውቃቸው መረጃዎች አሉ። ይህን ካወቁ የሚተዋት ይመስላል? ዛሬ ኤፍራታን ወስደውብሃል፣ ነገስ አስብበት። አንተ ከፈለግ ለእህትህ ጥበቃ ይደረግላታል። ሁለተኛው አንተ ይህን ስራ የምትቀበል ከሆነ ከነ ቤተሰቦች ጭምር ሌላ ቤተሰብ ነው የሚዘጋጅልህ። ምን ሌላ ቤተሰብ? ግን እኮ ያፌት ስለ ቤተሰብ ያውቃል። እንዴት ሊያምኑኝ ይችላሉ? እሱን ለእኛ ተው። አይ አለቃ፣ ይሄ ነገር ይቅርብኝ፣ እኔ አልችልም። ቤተሰቦችን አደጋ ሊመጣል አልፈልግም። ነገሩን ጀምሬው ከማበላሽባችሁ ሌላ ሰው ትፈልጉ ይሻላል። ይቅርታ አልችልም። እህቴና ቤተሰቦችን አደጋ ሌላ ለመጣል እምቢ ብዬ ሄድኩኝ። የሆነ ቀን ኤፍራታ ቤት ልብስ ልትወስድ መጣችና ለምን ያፌት እንደመረጠችው ነገረች። ምን እንዳለችኝ ታውቃለህ? የሚጠብቀኝ ወንድ ነው የሚያስፈልገኝ። አንተ ደግሞ እሱ ማድረጋችንም አይነት ወሬ አወራች። ቤዛም ወንድ ሆናለች። ከዛም እንደዚህ እንደሆነ የሚያበረታቱ ቃላቶችን ተናገረች። እኔም የኔን ጨረቃ ለማስመለስ ወሰንኩ። ለዛ ደግሞ መጀመሪያ እኔ ጠንካራ መሆን አለብኝ። ተስማምቻለሁ። ያልከኝን ስራ እሰራለሁ። እውነትህን ነው? ደግሞ እንደሚሳካ አምናለሁ። አሁን ምንድነው ማድረግ ያለብኝ? ለተወሰኑ ቀናቶች ከኛ ጋር ትማራለህ። እኛ ደግሞ የአንተና የቤተሰቦችን ማንነት የተወሰነ ለውጥ እናደርግበታለን። በቃ አሁን በእርግጠኛነት ከኛ ጋር ለመስራት ከወሰንክ አንዳንድ መማር ያሉብህን ነገሮች ከኛ ጋር ትማራለህ። ከዛሬ መጀመር እንችላለን። አለቃ፣ እኔ ቶሎ ወደ ስራ መግባት ነው ፈልገው። ናታን እኛ ጋር መስራት ከጀመረ 2 ወር አልፎታል። በእርግጠኛነት እዚህ ድረስ ካመጣህና ይህን ሁሉ ሚስጥር ለእኛ ሳይናገር በፍቃዱ ካሳወቀ በጣም ስለሚያምነህና አንተን ማጣት ስለማይፈልግ ነው። አዎ ቢኒ፣ ስራውን በይፋ ጀምሬያለሁ። ከያፌት ጋር ፊት ለፊት መጋፈጥ ችያለሁ። አንተ በጠፋ ጊዜ ያፌትን ለመገናኘት ፕሮሰስ ላይ ነበርኩ። አብሬያቸው የምሰራቸው ሰዎች ደግሞ ስለኔ እያጣሩ ስለነበር አንተና ቤተሰቦችን አደጋ ላይ ይመጣል አልፈለኩም ነበር። እነዛ ሰዎች እኔ ናታን ከመሆኔ ውጪ የሚያውቁት መረጃ ሁሉ የተሳሳተ ነው። ስለ አንተ፣ ስለ እህቴ፣ ስለ ቤተሰቡ ሁሉ፣ ስለ ሰፈሬም እንዲያውቁ የተደረገው የተሳሳተ መረጃ ነው። ትንሽ ቤት ተከራይቼ እህቴ እንደሆነች ከሚያውቋት ሲቪል ፖሊስ ጋር ነው የምኖረው። ይሄን ያህል ተራርቀናል ማለት ነው? አንድም እንኳን የሚያጠራጥር ነገር አላየሁብም። አሁን እኔ አንተ ጓደኛ ለመሆን በቃል ቶቢኒ እንደዚህ አትበል። እኔ እዚህ ያመጣው ተራርቀናል ለሚለው ጥያቄ መልስ እንዲሆነ ነው። ቢኒ፣ ካንተ የምርቀው አንተን ለመጠበቅ ነው። የሚከታተለኝ ያፌት ብቻ አይደለም። ብዙ መጥፎ ስራ ላይ ተሰማርተው የሚገኙ ሰዎች ናቸው። እሺ፣ እሱን ተረዳው። እኔ አልገባኝ ግን የሉሊት ፎቶ ግን ከነዛ ወንጀለኞች ጋር ምን ይሰራል? ሴትዮ ደወለች። ሄሎ አለቃ። የት ነህ? አሁን እፈልጋለሁ። ቅርብ ነኝ። የት ልምጣ? ቤት ወይስ ቢሮ? ወደ ቤት ና፣ እጠብቅሃለሁ። እንዳትቆይ። እሺ፣ አሁን መጣሁ። በ30 ደቂቃ ውስጥ ደርሳለሁ። እሺ።
የሆነ የተፈጠረ ነገር ያለ ይመስለኛል። በቃ እኔ መሄድ አለብኝ። ቢኒ አንተም ትንሽ ቆይና ወጣ። ህጉን አንተም ስለምታውቀው የምታግዘን ነገር ሊኖር ይችላል። አዎ ተባብረን እነዚህን ወንጀለኞች ከሀገራችን ልናጠፋቸው ይገባል። ድጋሜ እንዳይነሱ አድርገን ሰባብረን እናጠፋቸዋለን። በቃ እናንተ አውሩ። እኔ አሁን ወደ ስራ መሄድ አለብኝ። ቢኒ በኋላ እደውልልሃለሁ። ያው አሁን ላይ መገናኘት የለብንም። ትረዳኛለህ ብዬ አስባለሁ። እሺ በደንብ ተረድቻለሁ። ራስን ተጠብቅ። ታውቃለህ ወደዚህ ስመጣ በጣም ተናድጄበት ነበር። አይንን ማየት አልፈልግም አልኩት። ግን ታውቃለህ እሱ ልክ ነበር። እኔም በሱ ቦታ ብሆን ቤተሰቦቼን አደጋ ላይ ላለመጣል ይሄን ነበር ማድረገው። አንተ በጣም እድለኛ ሰው ነህ። በዛ ጭንቀት ውስጥ ሆነ እንኳን አንተን ስለማዳን ነበር እያሰበ የነበረው። አንቺ ስገቢ ሄዋን ስትወጣ ይተሻታል? ሄዋን አንቺ ምን ነክቶሻል? ሄዋን እኮ ከጠፋች እንደሮ ሆኗታል። እንደውም እኔ ጨንቆኝ የምትኖርበት ቤት ሂጅ ጠይቄ ነበር እና ካየናት ቀናቶች አልፈዋል ብለው ነገሩኝ። የምትኖርበትን ቤት አንቺ እንዴት አወቅሽ? አይ ማለቴ ያኔ አንቺ ታስረሽ እያለ ትዝ ይልሻል? ታስታውሻለሽ? ቤዚ ያኔ ስለ አንቺ ጉዳይ አንድ ላይ እንድትፈቺ ፈልገን አንድ ላይ እየተመካከርን ነበርና እዚህ ቤት ደግሞ አይመችም ብለን እሷ ጋር ነበርን። እሷ ቤት ነበርን ያኔ። ለዛ ነው ያወቅኩት። ግን እኮ አሁን አይቻት ነበር። ቀስቅሳኝ ተውሽኝ አለችኝ። ከዛም በኋላ ወዲያው እየሮጠች ወጣች። ከዛ ከእንቅልፌ ስነቃ ህልሚውን እውነቲውን ግራ ገባኝ። እኔ እንግዲህ እስከማውቀው ድረስ የሆነ የምትባል ሴት አላየሁም። ምናልባት እየቃሸሽ ይሆናል። ደግሞ እኔ እሷ ጠባቂ አይደለሁም። እሺ አገባኝም። ይልቅ ናታን አይተሽዋል? ወደ ቤት ተመልሷል እንዴ? በጣም ፈልጌው ነበር። አላውቅም። እንዴው ቆይ ቶም ሲሄድ ጠራሻለሁ እንነጋገራለን ብለሽኛል ነበር። አሁን ትንሽ አሞኛል። ምንም ማውራት አልችልም። ራሴን አሞኛል። ቆይ ጓደኞቼ ጋር እሄዳለሁ ብለሻል ነበርም? አዎ ሰዓት አለኝ። እኔው የምፈልገው አንቺ ማናገር ብቻ ነው። ማም የማውራሽ ጉዳይ አለኝ። አሁን ምንም ማውራት አልችልም። በጣም ራሴን አሞኛል። አሁን የምትይዡን ያዥና ወደ ጓደኞችሽ ጋር ሂጂ። አልቻልኩም እኔ። እንዴ ማም እንድወጣልሽ እየጠየቅሽኝ ባልሆነ ቆይ እኔ ማየት አትፈልጊም? ከዚህ በፊት ከቤት እንዳልወጣ ነበር የምትከለኪኝ። አሁን ደግሞ ከቤት እንደወጣ እየጠየቅሽኝ ነው? የኔ ልጅ ቆይ ለምን አትረጅኝም? እኔ በጣም አሞኛል። በቃ ብቻዬን መሆን ፈልጌ ነው፣ ሌላ ነገር አይደለም። ዳያራይ ነው። እሺ ቦርሳዬን ብቻ ለያዝ ወጣልሻለሁ። ሄሎ። አቤት አለቃ። አሁን የት ደርሰሃል? እናንተ ቤት አካባቢ ደርሻለሁ። ምን ነው ብዙ አረፈርኩ እንዴ? አይ ይኸውልህ አሁን ዳያራ ከቤት ወጣለች። ተጠንቀቅ እንዳታይህ። እሺ አለቃ። ኦኬ በጣም ጥሩ። እኔ ግን ያልገባኝ ናት እንዴት ነው ወደ እነዛ ሰዎች መቅረብ ይችላል? እሱን ራሱ ቢነግር አይሻልም? ግን አንተ በምን መንገድ ነው ልትረዳን ያሰብከው?
ሳያሳስረኝ በፊት እኔ የተለያዩ ኬዞችን ያፌት ላይ ይዤበት ነበር። እሱን ክስ ስከፍትበት ለግማሽ ቀንም ቢሆን ውሎ ወጥቷል። ግን ደግሞ አንዱ ዳኛ እሱ ስላልሆነ ፋይሉ እንዳይዘጋና ምርመራውን ይቀጥል አድርጓል። እውነት ነው መታሰሩን አውቃለሁ። ግን በአንድ ቀን ተመልሶ ሲፈታ እንደ ሁልጊዜ ፋይሉ መዘጋቱ ስለማይቀር ሌሎች ነገሮች ላይ ትኩረታችንን እናድርግ ብለን ነው። ወደፊት ብቻ ነው የተኮርነው። ኢንስፔክተር አሁን ላይ ዳኛው ከጎኔ እንደሆነና ውስጥ ላይ ያሉ ሙሰኛ የህግ አካላትና ባለስልጣናት እንደምናጠፋቸው ቃል ገብቶልኛል። ጥሩ ሀሳብ ነው። ቢሆንም ግን ተጠንቀቅ። የፈለገ የምታምነው ሰው እንኳን ቢሆን ስለ ናታን ምንም እንዳታወራ። ገንዘብ የማይገዛው ነገር የለም። ይህ ንጹህ ነው ያልከው ዳኛ መቼና እንዴት ወደ እነሱ እንደሚቀየር አታውቅም። እሱስ ልክ ነህ። እኔም በሙያዬ ከእናንተ ጋር ተባብሬ ለመስራት ዝግጁ ነኝ። ገነት የወንድሜ ሚስት ነበረች፣ ኤፍራታ ደግሞ የሷ ልጅ ናት። እነሱ እንደ ቤተሰብ ምንም ሳይነካቸው ፈገግ እንዲሉ ነው ፍላጎቴ። ያፌት እኔም ብዙ ነገር አድርጎኛል። በነገራችን ላይ አግቶ ለቤተሰቦቼ ሞቷል ብሎ ያረዳቸው ልጅ የያፌት አሳዳጊ ልጅ ነው። አቤል ይባላል። ትንሹ ያፌት ብለው ያው ከሱ አይብስም ብለን ነው። እውነትህን ነው? እኔ እኮ ካሁን አሁን እጠይቃለሁ ብዬ ሌላ ርዕስ ስለያዝም ብዬ ነው ዝም ያልኩ። ለምንድን ነው እንደዛ ሊያደርግ የቻለው? የሚገርመው ደግሞ ያስፈተኛ ያፌት ነው። ለምን እንደዚህ ያደረግ ብሎ ስጠይቀው አንተም ማሳሰር አልነበረበት፣ አንተን የነካ ሁሉ የእጁን ማግኘት አለበት ብሎ መለሰልኝ። ግን እውነታው እኔና እሱ የግል ኬዝ አለብን። ምን አይነት ኬዝ? አይ እሱ እንኳን በእኔና በእሱ መካከል የሚቀር ነገር ነው። ማንሳት ትችላለህ? እና ገኒ ናቸው። ከቤት ስወጣ ጥሩ ሙር ላይ ስላልነበርኩ ተጨንቀው ነው የሚሆነው። መጀመሪያ ከአንተ ጋር ልጨርስና በኋላ ደውልላቸዋለሁ። እና እንደሚጨነቁ እያወቅህ ለማንሳት አይከብድም? ደህና መሆኔን ቴክስት አደርግላቸዋለሁ። ስልኬን ካነሳሁት ግን እንዴት ሆናችሁ ማለታቸው አይቀርም። ለእሱ መልስ ደግሞ ትንሽ ማሰብ አለብኝ። ገኒና አዳጊ ደግሞ እንደዚህ በቀላሉ የምታሳምናቸው ሰዎች አይደሉም። አነሳ እሺ ናታንም ካላነሳ እሱም ካላነሳ ምንድን ነው የሚባለው አሁን? አጎቴ ቴክስት ላከኝ። ምን አለ? እስቲ ገኒ ዳግም አትጨነቁ፣ እኛ ጉዳዩን በሰላም ፈተነዋል። አታስቡ፣ ወደ ቤት እየመጣሁ ነው። ተመስገን ተመስገን አምላኬ ተመስገን። እኔ እነሱ ሰላም ከሆኑልኝ ምን እፈልጋለሁ? ከዚህ ቀደም እንደነገርኩ በቃ ተው። ከቻልክ ትናንት እንዳልኩ ከቤተሰቦቻችን ራቁ። አንተም ሆነ ቤተሰብ ለኛ አስፈላጊዎች አይደላችሁ። ቢኒ ምን ሆነሃል? ተረጋጋ እንጂ። በቃ ይሄ ነገር እዚህ ጋር ማብቃት አለበት። ገኒ ጓደኝነት እንደዚህ ከሆነ ቢቀርስ? እንደ ድሮ ቢሆን ኖሮ ናታን ስላልቻለ ነው ነበር። ድሮ ቢሆን በእኔ ምክንያት ራሱን አደጋ ላይ እንዲጥል አልፈልግም ነበር። ያውኑ ናታን ግን በጣም ተቀይሯል። ከኔ ራሱ መራቅ ከጀመረ በጣም ቆይቷል። እሱን እኮ ላስረዳ። እንደ ጓደኛ ተረጋግተን እናውራ እያልኩ። ቆይ ጓደኝነት ለአንተ ምንድን ነው? ጓደኝነት ማለት ስሜት ነው። በህይወት በተለያየ አጋጣሚ ተዋውቀን በሂደት ስለተለማመድነው ሰው ማሰብና መጨነቅ እንደ ራስ አድርጎ በማየት የመውደድ ስሜት ነው። ጓደኝነት በሁለት አካላት የምትኖር አንዲት ነፍስ ናት። ጓደኝነት ጥቅሙ የማይለካ ነው። አንድ ሰው ጓደኛ ሲኖረው የሚመካበትና የሚወደው ሰው እንዳለው ማሰቡ ብቻ የራስ መተማመን ይሰጠዋል። እኔ አንተ ከጎኔ ካለ አልፈራም። አንተ ከጓደኝነትም በላይ ቤተሰቤ ነህ። ተው በእናትህ። አሁን ያልከውን ነገር የድሮ ናታን ቢናገረው በጣም አምኖ ነበር። ያውኑ ናታን ግን ለራሱ ቅድሚያ የሚሰጣቸው ብዙ ነገሮች አሉ። በጣም ቢዚ ነው። ከኔ ልብ መሰበር ይልቅ ስለ እህቱ መጎዳት ይጨነቃል። በጣም ራስ ወዳድ ሆኗል። ናታንስ ይህን ነገር እዚህ ማውራት የለብንም። መጣላትም መደባደብም ካለብን ብቻችን እናደርገው። ጓደኛ ማማቾች የራሳቸውን ንዴት
የራሳቸው ጸብ፣ የራሳቸው ሚስጥር አላቸው። በልታነሳውን እንውጣ። የምወስድ ቦታ አለ። ከአንተ ጋር ወዴትም አልሄድም አልኩ። እየተደበቅ ወደምታገኛቸው ጓደኞች እነሱ ብዙ ነገር ይጠቅመዋል። እኔ ምን አለኝና እጠቅመዋለሁ? ቢኒዬ እስኪ መጀመሪያ ተረጋጋ። ስሙትል ውጡና አስታውሩ። ምናልባትም እኮ ናታን እውነትነት ኑሮ ይሆናል፣ አንተም እንደዛው። ታዲያ ሳትነጋገሩ የምትወስኑት ውሳኔ እኮ ትክክል አይደለም። እባካችሁ ናታን። ቢኒ እባክህ፣ ቢበዛ 30 ደቂቃ በወስድብህ ነው ላሳለፍነው ጓደኝነታችን ስትል። አጎቴ አውሩና ፍቱት እንዴ! አይደለም ለናታን ለፊት ራሱ ብዙ ነገር አድርገህለታን አይደል እንዴ? እሺ ና እንውጣ። ምን አይነት ሰበብ ደርድረ እንደምታሳምነኝ እናያለን። አመሰግናለሁ ገኒዬ። ዳግዬ ቻው። ገኒ ቢኒም ብዙ ስለማላቆዩ አትጨነቁ። ፈጣሪ ይማርሽ። አሜን። እኔ እነሱ ሰላም ሆኖ የሚለፉበት ቀን ሳይቀር ነው የሚናፍቀኝ። አይቀርም እናቴ፣ ሁሉም ነገር ሰላም ይሆናል። እሺ እንዳፉ ያርግልኝ። በቃውን መሄድ አለብኝ። ለምን እንደዚህ እንዳልሽኝ ሳላውቅ እንዴት ተውሻለሁ? ቢዝ ከዚህ በላይ ግርግር አንፍጠር። እነ ናታን ማናት ብለው ከውስጥ ይወጣሉ። በቃ እኔ ልሂድ። እሺ አይ ጠይቀውኝ ሁሉ ነገር ሰላም እንደሆነ ነግሬያቸዋለሁ። አሁን ምንም የሚያሰጋ ነገር የለም። አሁን እሺ ምን እንደተፈጠረ አትነግሪኝም? እባክሽን ቢዝ፣ ልብሽን ሰብሬው እንደሄድ አታድርጊ። ድጋሚ እንኳን መገናኘት ባንችል በደንብ ሰላም ብዬሽ ልሂድ። ደግሞ መጥቼ እንደተሰናበትኩሽ ለማንም እንዳትናገሪ እሺ? ድንገት ለረጅም ሰዓት ከጠፋሁብሽ ፖሊሶች የት ናት ብለው ከጠየቁሽ ማዳን ያለብኝ ሰው አለ ብላ ሄዳለች ቢያቸው። እሺ በይ በቃ አሁን ልሰናበትሽ። ምን እንደተፈጠረና ምን ውስጥ እንዳለሽ ብትነግሪኝ ደስ ይለኝ ነበር፣ ግን ከዚህ በላይ ብቻንሽ ማትነግሪኝ። ቢዚ የእህትሽን ነገር አደራ እሺ? እንደምንም ተረዳታችሁ ይህን ጊዜ ማለፍ ይኖርባችኋል። በቃቸው። ቆንጆ ነው በዚህ ልክ ጨካኝ ሆንኩት። ሰው በዛ ልክ ተጨንቆ ተሰናብቶኝ ሲሄድ ለምን ብዬ እንኳን እንዴት ነው ያልጠየቁት? ተከትያት ሄጄ ስለምንድን ነው ያልጠየቅኳት? እሺ መከተሉ ሲቀር ከዛ በኋላ እንዴት ነው ቆይ ፈልጌ እንኳን ላገኛት ያልሞከርኩት? ቆይ ምን አይነት ራስ ወዳድ ነኝ? ወይ ቢዚዬ እንዴት ነሽ? በእናትሽ ጠዋት እኮ ከተለያየን በኋላ በጣም ቢዚ ሆንኩኝ። በሰላም ገባሽ? አረ እንደዚህ ማትሳቀቅ። አሁን እንኳን የደወልኩልህ አንድ ቦታ እንድታካሂደኝ ነበር። ግን የት? አሁን የት ነህ? አሁን ከስራ ወጥቼ መኪናዬን ፓርክ ያደረኩት ከድርጅቱ ራቅ ወዳለ ቦታ ነውና ወደዛ እየሄድኩ ነው። ድርጅቱ ካቆምኩት ምንም መንቀሳቀስ የቻልኩ አይደለም። ስለ እናቴ ነገርሽ የለ? አሁን ፖሊስ ጣቢያ መሄድ ፈልጌ ነበር። ጓደኛዬ ከጠፋች 1 ወር አልፏታል። እስከ ዛሬ ልክ አልነበርኩም። የመጀመሪያ ቀን ያለችኝን ነገር ራሱ ረስቼ ነበር። እናም እንዲፈልጓት ለፖሊስ ማሳወቅ አለብኝ። የአባቴን ገዳይ ማግኘት ባይችሉ እንኳን እሷን ፈልገው ማግኘት አለባቸው። ቤዚ ሰዓቱን ግን አይተሽዋል? አሁን እኮ 11 ሰዓት ላይ ሆነ። ነገ ጧት ብናመለክት አይሻልም? ኡፍ እኔ እኮ በራሴ አፍሬ ነው። በህልሜ ታውሽኝ ብላ እስከምትመጣ ድረስ በራሴ ጉዳይ ተጠምጬ ነበር። ሁለታችንም ጥሩ ሰዎች አልነበርንም። ሰው እስከማሳበድ ድረስ ደርሰን ነበር። አንቺ ልጅ ግን በዚህ አያዝ ለኔም ታሰገኛለሽ። አዎ ሳስበው አንተም ብትፈራኝ ነው የሚሻለው። ባትኝም እኮ እኔ በጣም ነው የምፈራሽ። ኧረ እባክህ ስትፈራ ከዓይን ያውጣ። ሁሉም ሰው እኮ እንደሚታየው አይደለም።
የራሱ የሆነ ደካማ ጎን አለው። የሳቀ ሁሉ ደስተኛ አይደለም። ሰው ፊት የቆመ ሁሉ ደፋር አይደለም። የፎከረ ሁሉ ደግሞ ጀግና አይደለም። አሁን ነገሩን ከረር አደረከው። በቃ ነገ ከስፖርት በኋላ እንሄዳለን። እሺ በቃ ደህና ደሪ፣ ነገ እንገናኛለን። እሺ ቻው። ሰላም ሰላም ሰላም። እንዴት ነህ? ቢሮ ፈልጌ እኮ የለህም ብሎኝ ነው ወደዚህ የመጣሁት። መንቀሳቀስ ፈልጌ ነው። ምን ነው በሰላም ነው የፈለከኝ ወይስ እናቴ ተከታተለው ብላለካ ነው? አይ እኔ ራሴ ነኝ። ደግሞ እሷ እንዳገኘው ካወቀች እብድ ነው የምትሆንብኝ። ይኸውልህ ናውድ፣ እኔ አንተን እንደ ጓደኛ እንደ ወንድምም ስቀርብህ እባክህ አትክፈኝ። እኔ ሰው የለኝም፣ ሰው ያስፈልገኛል። ቶማስ፣ ይሄን ነገር ስንት ያወራንበት። አንተ እኮ የሷ ሰው ነህ፣ እኔ መቅረብ አትችልም። የሷን ቆሻሻ ስራ የምታስወግድላት አንተ ነህ። ታዲያ እንዴት ነው እኔን ለመቅረብ ለካኝ አይደለም ስትለኝ ማምን? እሺ ተው፣ አትቅረበኝ፣ ግን አትራቀኝም። እውነቴን ነው፣ እኔ ሌላ ነገር ፈልጌ አይደለም። አንተም እንደ ታናሽ ወንድሜ ነው የምወድ አውቃለሁ። ስራዬ ይቅር የሚባል አይደለም። አንተም ደግሞ ስለ እናትህ ስራ በደንብ እንደምታውቃለሁ። ቆይ ግን እሷም ባታቀርባትም አላራካትማ። ከቤት አልወጣህም። ቢያንስ ለእኔም ቢሆን ትንሽ ቦታ እንኳን ስጠኝ። ቆይ ግን ለምንድን ነው በዚህ ልክ እኔን ለመቅረብ የምፈልገው? ከኔ የምፈልገው ምንድን ነው? ጓደኛ፣ ወንድም፣ ከቻለ ከዚህ ከገባሁበት አስቀያሚ ስራ አውጥቶ ወደ ንጹህ ዓለም ወደ ህሊናው ዓለም እንዲከተኝ እፈልጋለሁ። ግን ለምን? በዙሪያዬ እንዳንተ አይነት መልካም ሰው ስላላየሁ ነው። አንተ ሰው መጥፎ ቢሰራ ዘመድ ስለሆነ ባዳ ስለሆነ ብለህ አትለይም። ሁሉንም አሳልፈህ ነው የምትሰጠው። በዚህ ጊዜ ደግሞ ሁሉም ወገንተኛ ነው። የራሱን ሰው አሳልፎ አይሰጥም። ስለምን አሳልፎ መስጠት ነው የምታወራው? እኔ አልገባኝም። የኔና የእናትህን ፎቶስ እሺ ይሁን፣ ያንተንና የእህትህን ፎቶ መስጠት ግን ምን የሚሉት ነው? አልገባኝም። ለፖሊሶች ፎቶውንና አንዳንድ መረጃ እንደሰጠህ አውቃለሁ። ፖሊሶች ማን እንደሰጣቸው አያውቁም። እኔ ግን አውቃለሁ። አንተ እንዴት ልታውቅ ቻልክ? እናቴ ስለዚህ ነገር ታውቃለች? አታውቅም። ይኸውልህ ናውድ፣ እኔ እንደዚህ አይነት ስራ መሮኛል። በጣም ነው ያስጠላኝ። በቃ እንዲሁም አንዳንዴ ምን አስባለሁ፣ በቃ እጄን ለፖሊስ ሰጥቼ የሚቀጡኝን ቅጣት ቀጠውኝ ከዛው ሰላማዊ ኑሮ ብኖር ብዬ አስባለሁ። ግን ደግሞ አይሆንም። ከዛው ባለውበት ይገሉኛል። ቆይ አንተ ሰውዬ፣ እኔ እንዳዝንልህ ለማድረግ እየጣርክ ነው? እኔም አውቀው እኮ ቶማስ እንደዛ አይነት ሰው አይደለም። እና እኔ ምን ላድርግ? ለቤተሰቦቼ ቅርብ ለመሆን ግዴታ ይሄን ስራ መስራት አለብኝ። ከዛ ደግሞ አንዳንድ ነገሮችን ካረኳቸው በኋላ ነው ወደ ራሴ ስመለስ ማውቀው። የማይሆን ነገር ነው እየቀባጠርኩ ያለሁት። በቃ ሂድ፣ አላስቆመ። ልጁ ምን ሆኗል? የሚያወራው እውነት ነው ወይስ እኔን ወጥመድ ውስጥ ለመክተት የሚጠቀሙበት ዘዴ ነው? ለያፌት ትነግሪዋለሽ ወይስ? አይ አልነግረውም። ከዛ በፊት ማረጋገጥ ያለብኝ ነገር አለ። ከዛ በኋላ ፖሊስ ገፋ ራሱ ያውቀዋል። ልጁ ወንድሜ ነው እንዴ? ያፌትም ወንድምሽ ከሆነ የማንኛቸውም ቢሆን በሁለቱ በኩል አክስት መሆንሽ አይቀርም። ወይኔ ፈጣሪ! አሁን የእውነት ወንድማማቾች ከሆኑ ምንድን ነው የማደርገው? ወንድሙስ ከሆነ ለምን በዚህ ልክ ናታን ይጠላዋል? ኤፉ ምን እያሰብሽ ነው? የጠየኩሽ ጥያቄ አይነ ያክል ከባድ ነው እንዴ? አቤል ከኛ ጋር መኖር ይፈልጋል። ያፌትን ደግሞ እንዴት ብዬ እንደማሳምነው አላውቅም። ምን? ቆይስ የራሱ ቤት አለው አይደል እንዴ? እናንተ እዚህ ያማረ ቤት እየኖራችሁ እኔ ዛሬ ገይ መንደር ውስጥ አልኖርም አለኝ። ይሄ የማይረባ ለነገሩ ታዩ በቅርቡ ወጥመዳችን ውስጥ ይገባል። እንደተጫወተብንም አይቀርም። ማለት ምን ለማድረግ እያሰብሽ ነው?
እሱን ሲሳካ እነግርሻለሁ። ይልቅ አሁን ወክ እያደረግን ቤት ላደርስሽ። እኔም ቶሎ ወደ ቤት መመለስ አለብኝ። ወንድሜ ሰሞኑን ተጠንቀቁ ማለት አብዝቷል። ምን አይነት ነገር ውስጥ እንደገባ አላውቅም። ምን ውስጥ እንደገባ አላውቅም ማለት ምን ማለት ነው? ያልሆነ ስራ ውስጥ ገባ እንዴ? አላውቅም። ወይ አሁንስ እንዴት ምርር እንዳለኝ። በቃ እኔ በራሴ ወደ ቤት ሄዳለሁ። አንቺም ወደ ቤት ሂጂ። እንዴ ቤት ሳላደርስሽማ እኔ አልመለስም። አሁን እኮ ነፍሰ ጡር ነሽ፣ በደንብ እንክብካቤ ያስፈልግሻል። እንዴት ዋልሽ ዲያራ እናት? አለቃ የት ነበርክ? ስራ ጨርሼ ስለነበር እዚሁ አካባቢ ፉል ቤት ነበር። እኔ ጋር እንደዚህ አይነት መዝረክረክ የለም። ስራ ብጨርስም ሌላ ስራ እንዳለ መጠየቅ አለብን። እኛ ጋር ስራ አልቆ አያውቅም። ቆይ ለመሆኑ ትላንት ማታ የት ነበር ሄድከው? እህቴ ትንሽ ደበረኝ አለችኝና እህቴ ጋር ነበር ሄድኩት። የኛ ሰዎች ግን ከሆቴል ወጥተህ ስትሄድ እየተከታተሉ ነበር፣ ግን ወደ ቤት አልሄድክም። ቆይ ከኛ ሰዎች መደበቅ ለምን አስፈለገ? የኛ ሰዎች ባይሆኑስ ብዬ ፈርቼ ነበር። አንቺ ደግሞ እንደነገርሽኝ ከሆነ ጥበቃ የሚያደርጉልኝ 2 ሰዎች ናቸው። ታዲያ እንዴት የኛ ሰዎች መሆናቸውን ላውቅ እችላለሁ? ስለዚህ ራሴን ማዳን ነበረብኝ። ስለዚህ ሌሎች ሰዎች ያለሁበትን አውቀውታል ነው የምትለኝ? ይመስለኛል። እንግዲህ ማለት አንቺ ተጨማሪ ጥበቃ ካላክሽልኝ በስተቀር። አይ አላኩ። ስለዚህ ያ ውርጋጥ ያፌት ያለህበትን ቦታ አውቋል ማለት ነው? አዎ፣ እሱ እጁ ረጅም ነው። ብዙ የባለስልጣኖችን የቢዝነስ አጋር አድርጓቸዋል። በጣም ጥሩ። እንደዛ ከሆነ እሱን እንደ ሌሎች ቢዝነስ አጋሮች ቀለል አድርጌ ማየት የለብኝም ማለት ነው። አታስብ፣ እኔ ደህና አድርጌ አንበረክከዋለሁ። ችግር የለውም። አንቺ ፍራታ ነይ ወደዚህ። አንቺ ማትረቢ የታባሽ እንደነበርሽ ተውጫታለሽ። ነይ። የት ነበርሽ? ያቤት ልቀቀኝ፣ ያሳመምከኝ ነው፣ ልቀቀኝ። እንኳን ደህና መጣሽ። ነይ ግቢ፣ ቁጭ በይ። በዚህ ልክ በጭራሽ ቤት መተሽ ያገኝሻለሁ ብዬ አልጠበቅኩም ነበር። ቆይ እኔ ባልመጣ ኖሮ ልትመታት ነበረ? ሚስትን ለመምታት እጅን ታነሳለህ? አይ አልመታትም። ሲጀመር ምን አይመታል። ቤት ስመጣ ስላጣኋት ተናድጄ ነበር እና ደግሞ ስለምወዳት እቀናለሁ። ካላመንካት ማግባት አልነበረብህም። ደግሞስ ታማተኝታ ጥላት መሄድ ሳይንስ ትጮህባታለህ? እኔ እኮ መጀመሪያ አመጣጤ ወንድሜ ከዚህ በኋላ እሷን እንደማያስብ አንተም ደግሞ ከዚህ በኋላ ወንድሜን ማስተዳደር እንድታቆም ላስጠነቅቃችሁ ነበር። ግን ደግሞ መጀመሪያ ያንን ለመስማት ጤነኛ መሆን ያስፈልጋል። እኛ በቤታችን የወደቀ ነገር ላይ ኃይላችንን አናሳይም። በጀርባ መተለም ለማጥቃት አንሞክርም። ለዛ ነው አስነስቼ ወደ ሆስፒታል የወሰድኳት። አዎ ወንድምሽ ከህይወታችን እንደወጣ ግልጽ ነው። ሰሞኑን ከአዲሷ ፍቅረኛው ጋር በተደጋጋሚ እየታዩ ነው። ፍቅረኛ? አዎ ፍቅረኛ። ምን ነው ፂ ያልነገርሻትም እንዴ? እሱን እኔም ካንተ እየሰማው ነው፣ ግን እቅድን በጣም ወድጄዋለሁ። ኤፍራታን ከወንድሜ ለማራቅና እሱም ደግሞ ፈጽሞ ሊያስታውሳት እንደማይችል ከኔ በላይ አንተ በደንብ አድርጋ አስረድተህልኛል እና ለዚህም ደግሞ በጣም አድርጌ አመሰግናለሁ። ከመጀመሪያው ምን ነኝ የተውኩት? አይደለም አንድ ፍቅረኛ 10 መያዝ ይችላል። እኔን አይመለከተኝም። እሱንማ ያየነው እኮ ነው። ለማንኛውም አቶ ያፌት ከዚህ በኋላ ሚስት ላይ ለመጮህም ሆነ ሚስትን ለመቅጣት ስታስብ ለምን እንዳገባት በደንብ አድርጋ አስታውስ። እሺ በቃ ደህና አደሩ። ቆይ ፂ ስለመሸ እንዳፈሪ ነው ላድርስሽ። አንድ ነገር ልንገርህ፣
ውጭ አግኝቼው ከሚያስፈራኝ ነገር በላይ አንተ በጣም ታስፈራኛለህ። መርዝ እንዳይጎዳኝ በጣም ፈራለሁ። ቆይ በዚህ ልክ ሰው ይፈራኛል እንዴ? እኔ እሷን ከመጠበቅ ውጪ እሷ ላይ ምን አድርጌያለሁ? እሷ ላይ እስከሚደርስባት ድረስ መጠበቅ ያለባት አይመስለኝም። ቆይ ማስታወስ ጀመረች እንዴ? አንተን ለመፍራት ያለፈው ማስታወስ አይጠበቅባትም። አሁን የምታየው ነገር በቂ ሆነ። ለምንድን ነው በዚህ ልክ ልታበሳጭኝ የምትሞክሪው? እሺ በቃ ይሄንን ርዕስ እንርሳው። ሆስፒታል ምን አለሽ? ጭንቀትና ምግብ አለመስማማት። ለምን ትጨነቂያለሽ? ቆይ ነው ያጎደልኩብሽ ነገር አለ? አንቺን ላለመጉዳት እየጣርኩ እንደሆነ አይታይሽም? እንዳንቺ ቀድማ ቢሆን ይሄ አይገባሽም ነበር። እኔ ደግሞ ምንድነው የማቀደው? አይ እሱም ባናወራው ይሻላል። ለማንኛውም አንቺ ረፍት አድርጊ። ስለምን እቅድ ነው የሚያወራው? ሄሎ ኢንስፔክተር፣ እየተከታተሉኝ ስለሆነ ምንም ደውልበት ሰዓት አላገኘውም ነበር። እሺ ሰዎች ልኬልሃለሁ፣ አሁን ያስመልጠዋል። የአፌስ ሰዎች ግን አሁንም በርህ ላይ አሉ፣ ተጠንቀቅ። እሱ መቼም በቀላሉ አይተወኝም። እርግጠኛ ነኝ ሉሊትን እንድታጣራ ልኳት ነው የሚሆነው። ዛሬ ከታሪኩ ጋር ተገናኝታ ነበር። አውርቶ እንደተለያዩ ወደ ቤት ነው ሄደችው። ስለዚህ ዛሬ ለማወጣጣት መሞከሩ አይቀርም። የሆነ ነገር ለማድረግ መሞከሩ አይቀርም። አንተ ስሜታዊ ሆነ የማይሆን ስራ እንዳትሰራ። ለመሆኑ ሴትዮዋ ለምን ነበር እንደዛ አጣርፋ የጠራች? አይ ከሷ እየጠፋ ወዴት እንደሚሄድ ነው የጠየቀች። እንደዛ ከሆነ ካሁን በኋላ ወደ ቤት መሄድ የለብንም። ስማ ናታን፣ እኛ ምንም ያህል ጥንቃቄ ብናደርግ ከሁለቱም ለማስጣል ልንቸገር እንችላለን። እሺ ልክ ነህ። ከዚህ በኋላ ቤተሰቦችን አደጋ ሊመጣል የለብኝም። አሁን ቴክስት እያደረጉልኝ ነው። ከኋላ ያሉትን ሌላ አቅጣጫ እንዲቀየሩ አድርጌያቸዋለሁ። ከፊት ለፊትም እየጠበቁ ያሉ አሉ። አቅጣጫ ቀይርና በስተቀኝ በኩል መኪና ተዘጋጅቶልሃል። እሱ እስክባ ቤት አቅራቢያ ስትደርስ ያወርደዋል። ኢንስፔክተር በጣም አመሰግናለሁ። ለእኔና ለጨረቃዬ ፍቅር አንድ እንድንሆን ስትል ብዙ ዋጋ ከፍለሃል። ለእውነታውና ለፍትህ ስል ነው። የመጨረሻው ድላችን ሁሉም ለፍርድ ቀርቦ ግቢያችሁ ውስጥ ሰርጋችሁ መደገስ ነው። ከፈጣሪ ጋር ሁሉም አልፎ አንድ ላይ እንሆናለን። የተውኳት መስሏት ብታዝንብኝም ለእሷ ስል ግን የትኛውን ጥግ ድረስ እንደሚሄድ ስታቅ መቼም በእሷ ተስፋ መቁረጥ እንደማልችል ይገባታል። አንተ በእሷ ተስፋ እንዳቆርጥ እንጂ እሷ በአንተ መቼም ተስፋ አቆርጥ። በቃ ደህና ደር። አሁን እየጠበቁ ስለሆነ ሂድላቸው። እሺ አለቃ፣ ደህና ደር። እንደዚህ እየተንጎራደሽ እንደምትጠብቂኝ ባትኖር እኮ ቀደም ብዬ ለመምጣት ሞክር ነበር። አንተ እንዴት ነው የሚያደርገው እንዴ? እኔ እኮ ልጅ ነኝ፣ የምፈራ መሰለህ እንዴ? አንቺ ላለቃሽ ውሻም ጭምር ነሽ። ምንድን ነው ናታንን ይዘሽልኝ ነው ያሉሽ እንዴ? እንዴ ቆይ እንዴት እንደዛ አሰብክ? የምትፈራው ሰው አለ እንዴ? እኔ ከፈጣሪ ውጭ ማንንም አልፈራም። ለዛ ተራ አለቃሽ ደግሞ ንገሪው፣ እኔ ከስራ ሰዓት ውጭ ማንንም አላወራም። እኔ ግን የግድ ታወራኛለህ። ይኸውልህ ካልሆነ ግን ጽዮንን ቀስቅሼ አባቷ እንደሞተ ነው የምናገርልህ። ሞክሪው። አለቃሽ አልነገረሽም እንዴ? እዚህ ፊት ለፊትሽ የቆመው ናታን አይደለም ናኤፍ ነው። ካለቃሽም በላይ የሆነ ሰው። አንድ ቃል ትንፍሽ በይና የኔ ሴቶች ጋር አስገብቼ ኢፍራታ ላይ ያረግሽውን አንድ በአንድ አንቺ ላይ ያረጋለሁ። ዝም ያልኩሽ ስለማላቅ አይደለም።
ኤፍራታ አሁን የኔ ኃላፊነት ስላልሆነች እንዴ ያ ሀገር ያሸበረ ትልቅ ወንጀለኛ ናት አለ? አዎ። ቆይ እንዴት ሊሆን ይችላል? እኮ በግድ ወንዱን ሲባል የነበረ ሰው ነው እንዴ? አሁን ያለቀልኝ ሉሊት ምን እንደምታደርግ አላውቅም።